አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ዛሬም እግዚአብሔር ከኛ ጋር ነው። እነዚህ ያደፈጡ ጠላቶቻችን እድሎቻችንን ይዘው አስተሳሰባችንን አበላሽተው መንገዳችንንና የእውቀት ደረጃዎቻችንን ሰብረው ያሰቃዩን ጠላቶች መሰረታቸው ከኋላ በኩል ለብዙ ዘመናት ቆይቶ ሲወራረስ የመጣ ነው። ብዙዎቻችን ግንዛቤ ውስጥ አላስገባንም። አይነ ጥላው በፊትህ ቀድሞ አቅጣጫህን እየሰበረ የበረከትን ተስፋ እያቋረጠ የሕይወት መንገድህን እያጨለመ የሚታገልህ ውስጥ ሆኖ ነው። አንድ ሰው ብዙ ከሆነ ምንድነው ትርጉሙ? አሁን እኮ አንድ ሰው ብቻውን አይደለም የሚኖረው። ብዙ መናፍስቶች ውስጡ እያሉ እንዴት መልካም ማሰብ ይችላል? የት ቦታ ነው መልካም የሆነ ነገር የሚያርፍበት? ስለዚህ ከዚህ ጠላት ጋር ለመታገል በመጀመሪያ ደረጃ የመንፈሳዊ ሕይወትን ትርጉም ልናውቀው ይገባል። ስለ ጠላቶቻችንን ለማወቅ ያለን ድክመት በከፍተኛ ሁኔታ ለዲያብሎስ ያደላ ነው። ለርኩሳን መናፍስት የተመቻቸ ነው። ስለዚህ ተደብቀን ነው፣ ሁሉ ነገር ተደብቆብናል። ጌዴዎን ተደብቆ ነው እህል የሚወቃው ነፃነት አጥቶ። እኛም ዛሬ ከመናፍስት ዕድላችን ተደብቋል። መንፈሳዊ ተስፋችን የለም፣ አይታየንም። ድንዝዝ ያልነን፣ ሲነገረን እንኳ አንሰማም እኮ። ምንም እኮ እንዴት ነው ዋናው አካላችን ጠፍቷል እኮ። ብዙ ዘመን እኮ ነው ይሄንን ስንናገር የቆየ ነው። ያ ባይጠፋ ኖሮ አገርም ይኖረን ነበር፣ ሕዝብም ይኖረን ነበር፣ ወገንም ይኖረን ነበር። ቤተሰብ ሳይገባው እናት አባት ወይም ልጅ ሳይረዳ የውስጥ ቃጠሏችንን ለማንም ሳናወጣው አንዳንድ የዕድሜዎቻችንን ሁሉ ጊዜ የሚሻማ ትካዜ ሕይወታችን ውስጥ ይቀመጣል። እና እንዲህ አይነቱን ሕይወት ምን አለ ታዲያ? በቀስታ ምን አለ? በቀስታ ንገሩኝ፣ በቀስታ ተክስ። በዚህ ሁኔታ ውስጥ አራት መንፈሳዊ ገደቦች አሉ። እግዚአብሔር በቃ የሚከላከላቸው ከሰው ልጅ እንዳይመጣ የሚያደርጋቸው። ለእግዚአብሔር ቤት እንዲህ ብለህ ተናገር ይላል ደግሞ ቁጥር 21 ላይ እግዚአብሔር እንዲህ ይላል በል አንተ አለው፣ እነሆ የኃይላችሁን ትምክት አረክሳለሁ። የምናችሁን ትምክት? በጣም ይገርማል። አንደኛው ይሄ ነው። የኃይልን ትምክት አረክሰዋለሁ። ምንም እንዳልሆነ ቆሻሻ እንደሆነ እንደተጠላ አደርገዋለሁ። የኃይልን ትምክት። አንዳንዱ በትምህርቱ ይመካል፣ አንዳንዱ በዩኒቨርሲቲው ይመካል፣ አንዳንዱ በተመረቀበት ይመካል፣ አንዳንዱ በሙያው ይመካል፣ አንዳንዱ በኑሮው ይመካል። እግዚአብሔር ዝም ሲል ምን ይሆናል? የኃይልህ ትምክት አረክሰዋለሁ። በቃ እኮ በቃ የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። የት ደርሶ የት ቦታ ላይ ኃይል አግኝቶ ብርታት አግኝቶ በሕይወታችን ውስጥ ዋጋ ያለው ሰው ይሆናል ያልነው ሰው ቆሟል። የኃይልህን ትምክት አረክሰዋለሁ። የትምህርትን ኃይል አረክሰዋለሁ አለ። የእውቀትን ኃይል አረክሰዋለሁ አለ። የጥበብን ኃይል አረክሰዋለሁ አለ። የጀግኖችን ጉልበትንም እንዳልሆነ የነበራቸውን እንዳልነበራቸው አደርገዋለሁ አለ። የኃይልህን ትምክት አረክሰዋለሁ። በስልሳው ዘመን ያለውን ትውልድ እንደ ማነጻጸሪያ እንውሰደው። በዛ ዘመን ሁሉም ነገር ግልብጥብጥብጥ ያለበት ዘመን ነው እና በዛው መንገድ ይቆያል ብለን የነደፍነው የተማርነው የጻፍነው ያነበብነው ሁሉ በኋላ እግዚአብሔር ዝም ሲለው ምን ሆነ ማለት ነው? ረከሰ። አብዮታችንም ረከሰ። ድካማችንና ምሁራኖቻችንም ረከሱ።
ሐሳባቸውና ቃላቸውም ረከሰ። የኃይልህን ትምክህት ምን አደርጋለሁ አለ አረክሳለሁ። አቤት መጽሐፍ ቅዱስ ውስጥ ያሉ ምስጢራቶች እኮ በሕይወት ውስጥ ትልቁ የሕይወት መርህን የምናገኝበትና ከዛም በላይ ተደጋግመው የሚመጡ ቁጣዎችን በእያንዳንዱ ሰው ኑሮና ጊዜ ውስጥ የምንመለከትበት ነው። ዘመንን፣ ጊዜን፣ ነገስታትን፣ መኳንንቱን የምናይበት ነው። የኃይልህን ትምክህት አረክሰዋለሁ። የሚቀበሉህ አይቀበሉህም፣ የሚወዱህ አይወዱህም፣ የሚያስቡህ አያስቡህም። በቃ ይሄ በውጭው በኩል ያለውን ኃይል ከውስጥ በኩል ካለው ጋር አንድ አድርጎ ጸጥ የሚያደርግበት ቃል ነው። የኃይልህን ትምክህት አረክሰዋለሁ አንደኛው ነው። ሁለተኛ የዓይኖችህን አምሮት አረክሰዋለሁ። እስቲ ድገሙት። የዓይኖችህን አምሮት አረክሰዋለሁ። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም፣ ለካ አይደለም። በሕይወትህ ውስጥ የመርህ ነገር አግኝቻለሁ፣ ቆንጆ ሐሳብ ተምሬያለሁ፣ ጥሩ የኢኮኖሚስት ዕውቀት አለኝ ብለህ በዛ ውስጥ መንገድህን እየሄድክ እያለ ለካ ረክሷል። በቃ ይሄ ትምህርት የኑሮዬ አንዱ ትልቅ መዳረሻ ነው ብለህ ስታስብ ለካ የለም። የዓይንህ አምሮትን አርክሶታል። የዓይንህ አምሮት በእይታ ውስጥ መበላላት ማለት ነው። የዓይንህን አምሮት አረክሰዋለሁ። ይገርማል። የምናየው ነገር ሁሉ ይለወጣል። ጥሩ ያልነው ጥሩ አይደለም፣ መልካም ያልነው መልካም አይደለም፣ አንዳንዴ ክፉ ያልነውም ደግሞ ክፉ አይደለም እና ገና ክፉ አይደለም ያልነው ክፉ እስኪሆን ድረስ ዕድሜ እየፈጀን ነው እስክናውቀው። አንዳንዴ ደግሞ መልካም ያልነው ክፉ ሆኖ ይገላበጣል። በዓይናችን መልካም የመሰሉ ነገሮች ሁሉ ውስጣቸው ሌላ ጥፋት ያዘሉ ናቸው። የዓይንህን አምሮት አረክሰዋለሁ። እንደነ ከሌ ብለን ወደፊት በዓይናችን አይተን በጆሮአችን ሰምተን ትልቅነታቸውን ስናደንቅ አድናቆታችን ውስጥ የማይዘልቅ ነገር እናገኝና የዓይንህን አምሮት ምን አደርገዋለሁ? አረክሰዋለሁ። እንበላለን ብለን የምንበላው በራሱ ጤናን የሚከለክል ወደነው፣ አይተነው፣ አፍቅረነው የለበስነው ልብስ ቡዳ ያስበላናል። የዓይናችሁን አምሮት አትናገሩ፣ አረክሰዋለሁ። ስለዚህ በዚህ ጊዜ ምን አለ? ቀስ ብለህ ተክስ፣ ቀስ ብለህ ተክስ። ትልልቆቻችን ሲጨክኑ ያስተማርናቸው ልጆች ባህሪያቸው ሲለወጥ፣ ቤታችን ከባህሪያችን ጋር ሲጣላ፣ የገዛ ፈቃዳችን በሕይወት ውስጥ ሲፋለም፣ አኗኗራችን ውስጥ ማንነት ጠፍቶ ስንጨነቅ፣ ለእኛ ያምራል ያለው ነገር ለካ አይደለም። ኢትዮጵያ ውስጥ ያለው ሕዝብ አብዛኛው ወደ አሜሪካ ቢመጣ ደስ ይለዋል። እንደ አሜሪካ እኮ ማለት ልክ ገነት ይመስለዋል። ከዛ በኋላ ወደዚህ ሲመጣ በዚህ በዘመኑ አነጋገር በቀላሉ ይቀውሳል። በቀላሉ አእምሮው ይጨናነቃል። በቀላሉ ያሰበው ስላልሆነና ስላልመጣ በሩቅ ያየውን የዓይናችሁን አምሮት አረክሰዋለሁ። ቆንጆ ቆንጆ ብላችሁ የገዛችሁት ልብስ ዝም ብሎ ተንጠልጥሏል። ለአንድ ቀን ለገበያ ነው የገዛችሁት። የገበያው መስህብ ደግሞ የእናንተን ገንዘብ ይቦጠቡጣል። ከዛ ተቀመጠ እንጂ አልለበሳችሁት። ምን ሆነ? የዓይናችሁን አምሮት አረክሰዋለሁ። ለምን እንደዚህ ሆን ስንል እግዚአብሔርን ተውነዋ። ኑሯችን ይቅደም፣ ልጆቻችን ይቅደሙ። ከጸሎት ይልቅ ለጊዜያዊ አኗኗር ቅድሚያ ሰጠን በልጆች ሕሊና ውስጥ የምናስቀምጠው ፍቅርና የአምልኮት ኃይል ደግሞ ጠፋ። መንበርከክን እንዳንለምድ እንዳይለምዱ አደረግን።
አዎ የዓይናችሁን አምሮት አረክሷለሁ። የዚህ ጊዜ ምን ሁን አለ? በቀስታ ተግስ። አየ ማንም አይስማህ። ከዛ ደግሞ ሶስተኛው የነፍሳችሁን ምኞት አረክሰዋለሁ። የምናችሁ ምኞት? ከነፍሳችን ውስጥ የገባውን መርህ አወጣዋለሁ። በነፍሳችን ውስጥ የተማርነውን ለስጋችንም አጠቃላይ ለኑሯችንም ብለን በዓለማዊ እይታ ላይ ብቻ አስበን የሄድንበትን መንገድ እሱን የነፍሳችሁን ምኞት አረክሰዋለሁ። ስንት ነገር ተመኝታችሁ በምኞታችሁ ውስጥ ምኞት ሆነ ቀረ እምትሉት አለ እኮ። ምኞት ብቻ ሆኖ ቀረ። ስማር ደክሜ ስወጣ ሮጬ ተመላልሼ በእንዲህ አይነት ጉዞ ደክሜ ቤተሰብ አግዛለሁ ብዬ እረዳለሁ ብዬ ፍቅሬን እገነባለሁ ብዬ ነበረ። ይህ ግን ይሄ ሁሉ ምኞት ሆኖ ቀረ። ሐሳቤ፣ ቅዴ፣ ፕላኔ እንደዚህ አልነበረም። ግን አሁን የለም፣ ምኞት ሆኖ ቀረ። የነፍሳችሁን ምኞት አረክሰዋለሁ። የእግዚአብሔርን ነገር አልተመኘንም። አየ በዓይነ አምሮታችን ውስጥ መስቀሉን አላየንም። ሰማይ ክብሩን አልወደድንም። ባለን ጉልበት ተመክተናል። እይታችን በሙሉ ሌላ ነው። ስለዚህ እግዚአብሔር የሆነው ነገር ቶሎ አይገባንም። ቶሎ ስላልገባን እስኪገባን ጊዜ ድረስ አቅማችን እስኪደክም ድረስ እስክንመለስ ድረስ በጣም ጊዜ እናባክናለን እና የነፍሳችሁን ምኞት አረክሳለሁ። መድኃኒታችን ኢየሱስ ክርስቶስ የሞገሱን ብርሃን ሲያበራልን ከቅድስት ድንግል ማርያም ተወልዶ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ስጋውን ሲሰጠን ሞገሱን ሰጠን። እንግዲህ አስቡ፣ ሄት የተባለችው ፊደል ትንሣኤም ሕይወትም የግርዘትና የጥምቀት ምልክትም የመድኃኒታችን ኢየሱስ ክርስቶስ የፈጣሪነት ቃልም ያላት ስትሆን በዚች ፊደል ውስጥ ሄን ተብሎ የተጠራው ሞገስ ዛሬ ለኛ ያስፈልገናል። ስትጸልዩ የጸለያችሁበትን እፍ ብላችሁ ሰውነታችሁን እንደ ቀድሞ አባቶቻችን አብሱበት። እስቲ ሞኝ በሆነ መንገድ ዳኑ። እስቲ እግዚአብሔር ያለው ሞኝ በሆነ መንገድ ውስጥ ነው። ስትፈጠር እንደማታውቀው ሁሉ ዛሬ ሳይንስ ተምሬያለሁ፣ ባዮሎጂ ተምሬያለሁ፣ እንዲህ አይነት ትምህርት ፍልስፍና ተምሬያለሁ ብለህ ስትደናቆር ይኸው ሰይጣን እግርህንም እጅህንም ስነልቦናህንም አእምሮህንም መሪህንም ጊዜህንም ዘመንህንም ይዞ ይጫወትብሃል። አየህ እንዲህ ይጫወትብሃል። ስለዚህ ወደ ቀድሞ አባቶቻችን መንፈሳዊ በረከት ስንመለስ ጠዋት የጸሎታችሁን ኃይል እጃችሁ ላይ ፍበሉና ለደግነትም ይውላል፣ ለበረከትም ይውላል፣ ለኃይልም ይውላል፣ ለቸርነትም ይውላል። እሱን በጸለያችሁበት ልክ ፊታችሁን እፍ ስትሉ የእግዚአብሔር ሞገስ በእናንተ ላይ እንዲያድር ተማጽናችኋልና ኃይል ታገኛላችሁ። ኃይል ከሰማይ ልዕልናን የሚያመጣ የበጎነትን ምስጢር የሚሰጥ የርኅራኄን ዋጋ ከሰውነት ውስጥ የሚያኖር የቸርነት ጥበብ ነው። ያንን ከሰውነታችሁ ላይ እፍ ስትሉ ስትታጠቡም እግዚአብሔር ሆይ አካሌን ለሞገስ አድርገው፣ ስንበላም ስንጠጣም አባታችን ሆይ በሰማይ የምትኖር ብለን እፍ ስንል ሁል ጊዜ የጥበቡ ምስጢር ነው። መድኃኒታችን ኢየሱስ ክርስቶስ ከሞገሱ ሲያካፍል ለበሽተኞችም ለሐዋርያትም እፍ አለባቸው አይልም? ይላል አይልም? ይላል። ታዲያ ይሄ ፍታ መቼ ተጠቀምንበት? አይናችን የሚበላው በቡዳው እኮ ለዚህ ነው፣ ሞገስ አልባ ስለሆን እኮ ነው። እና እግዚአብሔር ምሕረቱን ያብዛለን። ቅዱስ ቁርባን ስትወስዱም እጃችሁ ላይ እፍ ብላችሁ ፊታችሁን ማበስ የጸጋው አንዱ ክፍል ነው። ሞገስ በአዲስ ኪዳን ጸጋ ተብሏል። በብሉይ ኪዳን በሁለት ፊደል የተጠራው በዕብራይስጡ ትልቅ የሕይወት ትርጉምን የሚሰጥ ነው እና ለመደመጥም ለመከበርም ለማገልገልም መልእክት ለማስተላለፍም ሞገስን ለምኑ። ሞገስ ያለው ታሪክ በአመፀኞች አይጠፋም። የአባቶቻችን ጸሎት ሆኖ እንጂ ዛሬ ያለንበት ሁኔታ
እጅግ በጣም ግራ የሚያጋባ ነው። እግዚአብሔር ምሕረቱን ያብዛልን፣ ሰላሙን ከሁላችን ጋር ያድርግ። አሜን። እሺ አባታችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን እግዚአብሔር ያርዝምልን። ወደ ሊቀ ልሳናት መዘማሪ ከመሄዳችን በፊት አቃጥልበት ነው ሰላቢ በከሰለበት ነው። ሁለተኛው ደግሞ እኔ ከሱ ጋር አብሬ መካፈል እፈልጋለሁ፣ ያለው ሀብት እንዲያካፍለኝ እፈልጋለሁ። አበድሬ ስለው እሺ እንዲለኝ፣ የሼር እንስራ ስለው እሺ እንዲለኝ፣ ብቻ በአጠቃላይ የሱ የሆነ ሀብት በሙሉ የኔ እንዲሆን እፈልጋለሁ ብሎ ያላችሁን ሀብት የሚቀራመት ሰው ይህም ሰላቢ ነው። ስለዚህ እንዲህ አይነቱ መንፈስ የምትከላከሉት ጸሎት ክፍል ውስጥ እዛው ባላችሁ ሀብት ንብረት ቦታ ላይ በመጸለይ በመስገድና የጸለያችሁበትን ውሃ በመርጨት መልካ ሩፋኤልን በመጸለይ የቡዳ መንፈስን አሰሳዳሪ አጋንንት ስለሆነ አሳዶ እናንተን የሚከታተላችሁን በሰው አይን ላይ ሆኖ የሚከታተላችሁ መንፈስ ሰዳዲ አጋንንት ቅዱስ ሩፋኤል ያሳድደዋል ማለት ነው። ሌላው ኮንሽስሊ ከአይምሮ የሚነሳ መንፈስ ስለሆነ ቡዳ መንፈስ ቅዱስ ኡራኤልን ጸበልና መልካ ኡራኤልን በመጸለይ ማባረር ይቻላል። ስፔሻሊ ይሄንን መንፈስ ነው ብላችሁ እያላችሁ ሀብት ንብረት በእናንተ ሀብት ንብረት እንዳትጠቀሙ የሚከላከለውን ጸጋ ራሱ ኖሯችሁ የመናገር ክህሎት፣ የማሳመን ክህሎት፣ ፒኤችዲ ዲግሪዎች፣ የተለያዩ በቃ አሪፍ የትምህርት ውጤቶች ሪዛልት እያላችሁ ማትጠቀሙበት ከሆነ ተምሮ ብቻ ዝም ብሎ እድሜን መፍጀት ከሆነ ይሄ መንፈስ ቡዳ መንፈስ ነው። ባላችሁ ነገር ትጠቀሙ አይፈልግም ማለት ነው። ደግሞ የገዛ የራሳችሁ የቡዳ መንፈስ ሊሆን ይችላል፣ ዛርም ሊሆን ይችላል፣ የሰውም ደግሞ ሰላቢ ሊሆን ይችላል። ከየት እንደመጣ እናንተ ናችሁ የምትለዩት። እና እንዲህ አይነት መንፈስ ተከላከሉት። የራሳችሁ የሆነ ነገር አያምራችሁ። ሁልጊዜ የሰው ነገር በቃ ደስ ይላችሁ። ኢቭን ጥሩ ልብስ ለብሳችሁ እንኳን አያምርብኝም ብላችሁ ስለምታስቡ እንዴት ነው አሪፍ ነው ምናምን ብላችሁ አሪፍ ነው ካላላችሁ በስተቀር እናንተ አትቀበሉት። የእናንተን ነገር አታከብሩትም። እና ከባድ ነው ይሄ ነገር። ያለ መንፈሳዊ ሕይወት መምራት ይሄ ነገር ከባድ ነው። በመንፈሳዊ ሕይወት እስከሆነ ግን አሸንፈዋል። አንዴ እንደዚህ አይነት ችግር ያለባቸው ሰዎች ንስሐ ገብተው አንዴ የቅዱስ ቁርባን ቢቀበሉ ጥሩ ነው። አንዴ ስላቸው በሕይወት ዘመናቸው አከታትለው 3 ጊዜ ማለት ነው። አንዴ የሚባለው ምንድነው? ሰው አንድ ጊዜ ቅዱስ ቁርባን መቀበል ከጀመረ በኋላ በአንድ ሳምንት ውስጥ 3 መቀበል አለበት። በአንድ ሳምንት ውስጥ ከበሽታ ከህመም ከችግር ከተለያዩ ነገሮች ለመዳን ብለን አይደለም ቅዱስ ቁርባን የምንቀበለው። ህይወታችን ላይ ማነቆ የሆነብን የዘላለም ህይወትን እንዳንወርስ መቀጠሉ ስለማይቀር ማነቆ የሆነብን ነገር ለማስቀረትና የዘላለም ህይወትን ለማውረስ ጌታው ይቅር በለኝ፣ በኃጢአት የሚያመጣሁት በቤተሰብ ችግር የመጣብኝ ሊኖር ይችላል እና አጠቃላይ ሟች ናት። ከስኳር በሽታ ነው ያዳናት። ሙስሊም ሆና እንዴት ቅዱስ ጊዮርጊስን ወደደች? እንዴ ድሮ ወሰደችው በልጅነቷ ስጋና ደሙ። ጊዮርጊስ አትምጣበት። ስንት መከራ ስንት ነገር ሲላክባት በሱ ነው መከታ ይኖረች እስከ ዛሬ። ከዛ ሰለምካት እዛ ውስጥ ሰለም ይጠይቃል እንዴ? እሺ ማን ያላችሁት? እኛ ብዙ ነን። ገባኝ። ንገሩኝ ማን ያለው? ሰላቢ የምንድን ነው ትዳር አፋት የተባልኩ፣ ቤተሰብ ስምነት እንዳይኖር አድርግ የተባልኩ፣ እጅ ስሟን ብላ ጠጣ ማለት በቃ በአንጥትና በቆሎ አስቀር የተባልኩ። ምንድን ነው እንዲህ የሚያስለቅስ? እንዴ ሀዘን ነው። ልለይ እኮ ነው። ምን አስበህ ነው አንተ? ምን አስበህ ነው? ሰው እኮ ሲለይ አይደለም ማለት እናንተ ሰው ሲሞትባችሁ ታለቅሳላችሁ አይደል? ለእኛ ደግሞ የዛን ያህል ነው። አያችሁት አይደል? እምባውን እስኪ ይሁት ይኸው መንታው። እሺ ባልየውና እስኪ ባልየው እሺ ከፈት አድርጉለት። ጠጋ ትሄዳላችሁ። አይዟችሁ ሁላችሁም ንቅል ብላችሁ ትሄዳላችሁ። እና እስኪ ደህና ነህ? ሰላም ደህና ነህ? ጠጋ ብሎ ወደዚህ። እሺ ስምህ ማን ነው? መንሱር። ሙስሊም ነህ? በክፉ መንፈስ በተለይ በመተት በሌላም ትሰቃያላችሁ? በጣም እየተሰቃየን ነው።
በጣም ምንድን ነው የሚያደርግ? እስኪ አንተ ምንም እኔ በቃ ከልጆቼ ምንም አይነት ፍቅር የለኝም፣ ምንም ሰላም የለኝም። ንብረት ነበረኝ፣ ንብረቴን ብዙ ንብረቴን አጥቻለሁ፣ ባዶ ነው ያለሁት። እስኪ ና ሰላቢ፣ አንተን ንብረቱን ያወደምክ አይደለም፣ ከቤተሰቡም የተላክናለን። እሱ ብር ባገኘ ቁጥር ቤት በሸቀጠ ቁጥር ለሚስቱ አድራጊ ስለሆነ የሚስቱን ጥሩነት አንፈልግም። ገባክ? ለምን እሱ ልጁ የበለፋበት ልናገር እንዴ? ስሜት ይቻላል አይቻልም? በስላሴ ስም ተው። ምን ችግር አለ? ተው ወቃሽ አታርጊም። በእናትህ የሞተም አለ ያለም አለ። ግን ብናገር ምን ችግር አለ? ነፃ ልታወጣን አይደል እንዴ? እሺ ችግር የለም ይመች። አላወራም እና እሱ በሚያገኘው ገንዘብ እንቀናለን። ለምን ወስዶ ለሚስቱ ከዚህ በፊት ሳያገባ ለቤተሰብ ነው በርቸስተስ ምንለው የነበረው። አሁን ሲያገባ ሪስፖንሲቢሊቲውን ወደ ቤተሰብ ዞረ። ገባክ? ስለዛ እኛ የምናገኘው ናጣ እስቲል እንትን ጥላው ጊሉ ልከናል ኢመራት ድረስ ዱባይ እሷ ሀገርሽ ግቢ ብለን በፊት ለፊት ስናናግራት ኖ እኔ ኢትዮጵያ መግባት አልፈልግም፣ በጣም ብዙ መስራት ተጠብቃለሁ። ስንት የጠየቅናት ቀጥታ አልሰማለች። ጥላው ጊላክ እንትን ተቋለ ከሆስፒታል አለ ኩዌት ሆስፒታል ዱባይ ስንት ቀን መሰለክ ልቧን ከሰው በላይ እንዲህ ልብሷ እስኪራገብ እየመታ ነው። ፌንት እናስበላታለን። ከዛ በኋላ አምቡላንስ መጣል ይወስዳታል ሆስፒታል። ልክ ሆስፒታል ስትሄድ ትቆማለች ቀጥ ብላ። ከዛ አንቺ የናፈቅሽ ነው እንደምትመጪው ይሉኛል፣ ያሾፋሉ። እስቲ ለዛ አምቡላንስ ውስጥ ያደረጉላት የተተከለላትን ሁሉ እነሱ በቃ ካቅማቸው በላይ መናገር ሲያቅታቸው ምን አይነት ነገር ነው እያሉ ማለት ነው። ከዛ ምን አደረግን መሰለ ሀገሬን ብላ እንድትገባ። እሺ ዝም በል። እንደዛ ነበረ ልቧን የሚያደርገው። ከሌሊቱ 8 ሰዓት 9 ሰዓት እኔ የሰው ሀገር ነው የምሰራው፣ ከዱባይ ወደ ሌላ ሀገር ነው የምሰራው። እኔ የከባድ መኪና ሹፌር ነኝ። በቃ ስመጣ ሌሊት 9 ሰዓት 8 ሰዓት ይደርስ። በቃ ሰዎች ናቸው ወስደው እንደዚህ ልቧ ከተፈጥሮ ውጪ ነው የሚመታ። ወደዚህ ወደ ኢትዮጵያ መግባት አትፈልግም። ወደ ኢሮፕ ፕሮሰስ ላይ ነበር። ወደ ኢሮፕ ለመሄድ በቃ ሳንወድ በግዳችን በአንድ ጊዜ ተነስታ ወደ ሀገር ካልገባዋለች ወደ ሀገር መጣ። እዚህ መጣችሁ ሀብት ንብረት ሁሉ አመድ ሆነ። ከ3 ከ4 ቤት በላይ ሸጫለሁ። ከ3 ከ4 ቤት በላይ ሸጫለሁ። መኪና ሸጫለሁ። እስኪ ከዛ ቤተሰብ ተናደደና መጣና ይኸው ቤት 4 ቤት አለኝ 4 ቤት አለኝ ሁሌ ይላል። ስግብግብ ነው ሚስቱ ናት ስግብግብነት ያስለመደችው ብለው ይላል። ይቺ ሴት ግን እኛ ያለንባት ማለት ነው በጣም ምስኪን ካለቀሰ ጋር የምታለቅስ ከተቸገረ ጋር የምትቸገር ግን በህልሟ የሚገርም ነገር ልናገር የጊዮርጊስ የበሩ አረንጓዴ ቢጫ ቀይ ኢማራት ሆና በህልሟ ታየዋለች። ከዛ በቃ ውሰዱኝ እኔ የእናቴ ሀገር ልሂድ ልጄን አማና ማለት እሷ ልጇ እኔ ከሞትኩኝ እሷ ከሞተች ልጇን የሚቀበላት የለም። ከዛ ህንድ ጎረቤቶች አሏት። ለእነሱ በጣም ብዙ ነገር ታደርግላቸዋለች። ምግብም ሲመጣ ሰፖርት ታደርጋቸዋለች። ቤቷን ታጸዳላት። በጣም ዝቅ ብላ ነበር የምትኖረው። እነሱ ሀገር ደውለው የሀገራቸው እኛ እንደተላክንበት ማለት ነው። እነሱ ህንድ በምናምን አይታማም አይደለም። ደውለው ሲጠይቁ የእነሱ ቤተሰቦች እኮ ናቸው። ከዚህ በፊት ሄዳ ብር አዘርፈዋት ነው የተመለሰችው። የራሷ ሰዎች ሌባ ናት ብለው አራ ሌባ አይደለችም ብለህ አትፈርድም አንተ ሰላም አታውቅ ነው ሲሉ ብሩን እጃቸው ላይ ሳይ እውነታችሁ ነው ሌባ ናት አስባልኩኝ። እንዲህ ነው ስም የሚያስጠፋው ሌባ ናት። እስኪ ዝም በል። አንዳንዴ የቤተሰብ መተት እንዴት ይሆናል መሰላችሁ? ባል በሌጣነት ወይም ደግሞ ትዳር ባልያዘበት ጊዜ ይሰራል፣ ገንዘብ ያገኛል፣ ቤተሰቦቹን በደንብ አድርጎ ይረዳል፣ ይደጉማል። ሲያገባ ልቡና ህይወቱ ለማን ይሆናል ማለት ነው? ለሚስት ይሆናል። ከዛ እናት አባት፣ ወንድም እህት ማለት ይተውና ቤቴን፣ ሚስቴን፣ ህይወቴን ማለት ይጀምራል። ይሄ ደግሞ ግድ ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ